የአማራ ፋኖ ኃይሎች ደሴ ከተማን ከበባ ውስጥ በማስገባት ማጥቃት መጀመራቸው ሲነገር በአሁኑ ሰዓትም አጥንት መስበሪያና ሁዲት በሚባሉ ቦታዎች ላይ ከፍተኛ ትንቅንቅ የተደረገ እንደሚገኝ ምንጮች ከስፍራው አድርሰዋል። ዛሬ አዳሩን ስለተደረገው ውጊያም መረጃዎችን አሰባስበናል። በቆይታችን በዝርዝር እናደርሳችኋለን። በጎጃም ቀጠና ካቸፈር እስከ ባህር ዳር ውጥረት እንዳለ ሲነገር ባህር ዳር መኮድ ያለው የብልጽግና የጦር ሰራዊትም በከፍተኛ ተጠንቀቅ ውስጥ እንዲቆም ትዕዛዝ እንደተሰጠው ነው የተሰማው። ተጨማሪውን ይዘናል። በጎንደር ደንቢያ እንዲሁም አርማጮም የአማራ ፋኖ ብሔራዊ ኃይል የብስራት ዜና አሰምቷል። ከሰሞኑ በቀጠናው በሚደረገው ከባድ ትንቅንቅ አገዛዙ በርካታ ኃይሉን እያጣ ሲሆን ዛሬ አዳሩን ዙ 23 ከጥቅም ውጭ የተደረገበት ከባድ ውጊያ ተካሂዶ እንደነበረም ተጠቁሟል። በሸዋ ደግሞ ዋናው አዋጊ መደምሰሱ ተረጋግጧል። ሁሉንም መረጃዎች በዝርዝር ወደ እናንተ ክቡራን ቤተሰቦች እናደርሳለን። ሰላም ጤና ይስጥልን ክቡራን ቤተሰቦች እንደምን ቆያችሁ? ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ ክቡራን ቤተሰቦች እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና ይጠይቅን። አሁን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። በአማራ ፋኖ ኃይሎችና በአገዛዙ ጥምር የጦር ሰራዊት መካከል የተደረገ ያለው የአማራ ክልል ጦርነት አሁንን ተባብሶ ሲቀጥል የአማራ ፋኖ ኃይሎች ደሴ ከተማን ከበባ ውስጥ በማስገባት ማጥቃት መጀመራቸውም ተነግሯል። እስካሁን በርካታ የብልጽግና ኃይሎችም መደምሰሳቸውን የተሰማው በሬሶ ዙሪያ ወረዳ በተደረገ ውጊያም የአገዛዙ የጦር ሰራዊት ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበት ነው የታወቀው። በደሴ ዙሪያ ወረዳ በተለይም አጥንት መስበሪያና እሁዲት ተብሎ በሚጠራው አካባቢ ላይ በተደረገው በዚህ ውጊያም የብልጽግናው መንግስት የጦር ሰራዊት እየተመታ መሆኑ ሲነገር እስካሁን ባለው መረጃ መሰረትም ቁጥራቸው በውል ያልተነገረን የብልጽግና መከላከያ ሰራዊት የአድማ ብተና የሚሊሻ አባላት መደምሰሳቸውና በርካቶች ደግሞ መቁሰላቸውን የአማራ ፋኖ ብሔራዊ ኃይል የሚኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። የአማራ ፋኖ ሚኒልክ ዕዝ የበላጎ ተወርዋሪ ሻለቃ እንዲሁም ጥቅምት 27 2018 ዓ.ም የተመረቁት አዲሶቹ የልዩ ኮማንዶ አባላት በጋራ በመሆን ነው ደሴን ጨምሮ ዙሪያዋን በመክበብ በአገዛዙ የጦር ሰራዊት ላይ ከባድ እርምጃ በመውሰድ ከፍተኛ ድልን ያስመዘገቡትም ተብሏል። የአገዛዙ ጦር ከፋኖ ኃይሎች የሰነዘረበትን ጥቃት መቋቋም ሳይችል ቀርቶም ሙትና ቁስለኛ ከመሆኑ የተረፈው የአገዛዙ የጦር ሰራዊት አሁን ላይ ወደ ኩታበርና ደስ ከተማ መሸሹ የታወቀ ሲሆን በአሁኑ ሰዓት የገባውን ኃይል በገባበት ለማስቀረት ደሴ ከተማን ጨምሮ ዙሪያ ባሉ ወረዳዎች የፋኖ ኃይሎች በከባ ማስገባታቸው ተሰምቷል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር የአገዛዙ ሰራዊትን ዙ 23 ከጥቅም ውጭ ማድረጉን ይፋ አድርጓል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ልዩ ዘመቻ ባደረገው ትንቅንቅ ልዩ ቦታው ቻይና ካምፕ ተብሎ ከሚጠራው ቦታ ላይ በተደረገ ከባድ ውጊያ አንድ ያገዛዙ ዙ 23 ከጥቅም ውጭ የተደረገ ሲሆን እዛው የነበረው 4ቱ ሲደመሰሱ 3ቱ ቆስለዋል ሲል እዙ አስታውቋል። በተያዘ መረጃም ጥቅምት 29 2018 ዓ.ም በተከዜ ክፍለ ጦር ስር የሚገኘው 5ኛ ሻለቃ ባደረገው ተጋድሎ ከወደ ደላንታ በግለሰብ አይሱዙ ይመጣ የነበረውን ጠላት ይጣ ወንዝ ላይ በመጠበቅ 5ቱን ሲደመሰስ 9ኙንም አቁስሏል ተብሏል። በዚህ ተናደው ያገዙ ኃይል የግለሰብ ባጃጅ አቃጥሎ መሄዱን መረጃውን ያደረሰን በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተገዜ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማረ ካሳ ነው። በሌላ በኩል በጎጃም ቀጠና ሌሊቱን የቢትወደድ አያሌው ብርጌድ በአቸፈር ከባድ ጥቃት ማድረሱን ተከትሎ ከአቸፈር እስከ ባህር ዳር ድረስ ከፍተኛ ውጥረት መንገሱ ተሰምቷል። የአማራ ፋኖ ብሔራዊ ኃይል መራዊን ሊቆጣጠርና ወደ ባህር ዳር ሊገባ ይችላል በሚል በርካታ ያገዙ ኃይሎች በመሸንቲና አካባቢዋ መመሸጋቸውም ታውቋል። ይህን ተከትሎ በባህር ዳር ከተማ ዋና ዋና መስመሮች ላይ ስምሪት ወስዶ የተቀመጠ ኃይል መኖሩን ምንጮች ባደረሱ መረጃም ለማወቅ ተችሏል። በባህር ዳር ከተማ መኮድ ያለው የጦር ሰራዊትም በተጠንቀቅ እንዲቆም ካገዛዙ በኩል ትዕዛዝ ወርዶለታል የተባለው። በሌላ በኩል ፋኖ በሰሜን ጎንደር አድርቃይና ዛሬማ ላይ ታላቅ ድል ማስመዝገቡን አስታወቀም። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ የራስ አሞራው በነ 3ኛ ኮር ድብጠለም ተከዜና ጭና ክፍለ ጦር በአገዛዙ ሰራዊት ላይ ከፍተኛ የሆነ ድል መቀዳጀታቸውን አስታውቋል። ከጥቅምት 26 2018 ዓ.ም እስከ ጥቅምት 29 2018 ዓ.ም ድረስ በነበረው አስጨራሽ አውደ ውጊያም በደርዘን የሚቆጠር የስርዓቱ አገልጋይ ሰራዊት ድል ተደርጓልም ነው የተባለው። የአገዛዙ ብልጽግና የሰሜን ምዕራብ ዕዝ 3ቱ ክፍለ ጦር ሰራዊት በአድርቃይና ዛሬማ ቢሰማራም አብዛኛው ሰራዊት መደምሰሱም ተገልጿል። ለአራት ተከታታይ ቀናት በተደረገው አስጨራሽ አውደ ውጊያም ከ90 በላይ ያገዙ ሰራዊት ሲደመሰስ 80 የነፍስ ወከፍ ክላሽንኮቭ መሳሪያ ደግሞ ምርኮ ተደርጓል ሲሉ የፋኖ አዛዡ ገልጿል። ጥቅምት 28 ለጥቅምት 29 አጥቢያ ሌሊቱን የድብ ጠለም ተከዜ ክፍለ ጦርን የከበቡ ያገዙ ሰራዊት ከፍተኛ የሆነ ሽንፈትን አስተናግዷልም የተባለው። በሌሊት በተደረገው ውጊያ ቁጥሩ በውል ያልታወቀ ሰራዊት መደምሰሱን የአፋባ ሰሜን አማራ ቀጠና በላይ ዕዝ ራስ አሞራው በነ 3ኛ ኮር ድብ ጠለም ተከዜ ክፍለ ጦር ህዝብነት አርበኛ እሸቱ መለሰ ተናግሯል። አውደ ውጊያው ዛሬም ተጠናክሮ የቀጠለ ሲሆን ፋኖ በርካታ ወታደራዊ ቦታዎችን ሲቆጣጠር በፋኖ ከፍተኛ ምት ያስተናግዷል
የተስተናገደው እንዲሁም አብዛኛው ሰራዊት የተደመሰሰበት የብልጽግና ሰራዊት በሰላማዊ ዜጎች ሀብትና ንብረት ላይ ቁሳዊ ጉዳትን አድርሷል ሲሉ የመረጃው ምንጮች ገልጸዋል። በሸዋ ቀጠናም በመንዝ የገባው የብልጽግና ኃይል ተደመሰሰ ሲሆን መንዝ ቀያ ከገባው ያገዙ ኃይል ውስጥ ዋናውን አዋጊ ጨምሮ በርካታ ያገዙ ጦር ሰራዊት መደምሰሱ ተነግሯል። በተመሳሳይ በጎንደር ደንቢያና አርማጮ ፋኖን ደምሳለሁ ብሎ የገባው የጦር ሰራዊት በከፍተኛ ሁኔታ መመታቱና ውጊያው አሁንም ደንቢያና አርማጮ ዙሪያም እንደቀጠለ መሆኑ ተነግሯል። አብይ አህመድ ስልጣኑን በግርግር ለማስቀጠል እየተመታም ቢሆን ስልጣኑን አስቀጥሎ የንጹሃን ህይወትን እየቀጠፈም መሰረተ ልማትን ደግሞ እያወደመ ሀገሪቱንም እየተረጋጋ መንፈስ እንዳይኖራት እያደረገ እንደሚገኝ የጠቆሙት የመረጃ ምንጮቻችን ትናንት የሀገራችን ህዝብ በግፍ ከፈጁት ካስፈጁትና በሰላማዊ ህዝብ ላይ ያንን ሁሉ ዘግናኝ ወንጀል ከፈጸሙት ከነጌታቸው ረዳ ጋር እንዲሁም ኦነግ ሸኔ ከሚባሉት ራሱ ደግሞ አሸባሪ ብሎ ከፈረጃቸው ሰላማዊ ህዝብ የሚፈጁ ሽምቅ ተዋጊዎች ጋር ለሰላም ድርድር ሲቀመጥ ለምንድን ነው የህልውና ትግል እያደረገ ያለውን የአማራ ፋኖ ኃይልን በአግባቡ ለማነጋገርና በትዕግስት ለማወያየት ያልፈለገው እንዲሁም ዘሎ ወደ ጦርነት ውስጥ የገባው የሚለውም ወሳኝ ጥያቄ መሆኑን ጠቁሟል። አገዛዙ ለምንድን ነው የአማራ ህዝብን ባካችሁ አትግደሉን፣ አታሳዱን፣ በገዛ ሀገራችን መድረሻ አታሳጡን፣ ሌላው ሁሉ ይቅርና በህይወት የመኖር መብት ይኖርን የሚለውን የህልውና ጥያቄ መመለስ ያልቻለውም ሲሉ ይጠይቃሉ። ነገር ግን አላማቸውና ተግባራቸው አማራ የሚባለው መከረኛ ህዝብ የምንችለው በየስበው ፈይተን የተቀረውን ሰብረን አንገቱን አስደፍተን ሁለተኛ ቀን እንዳይል በሁሉም አድቅቀን ታሪኩና ቅርሱን አውድመን ካልሆነ በስተቀር በኢትዮጵያ ምድር ላይ የኦሮሞማና የኩሽ የበላይነት ፈላጭ ቆራጭነት በዘለቄታዊነት ማስፈን አንችልም በሚል ተልእኮም በማንገባቸው ይህንን ተልእኮ ለማስፈጸም አብይ አህመድና ካድሬዎቹ አለም በረከክም እምቢያ ሻፈረኝ እንደሚል የሚታወቀውን የአማራ ፋኖ ኃይልን ድምጥማጡን ማጥፋትና የአማራ ህዝብን በሙሉ ማሽመድመድ ይፈልጋሉ ሲሉም ምንጮች ይጠቁማሉ። በእርግጥ ለሁሉም የሀገራችን ዜጎች ፍትህና ርትዕ የሚሹና ለዚህም የሚታገሉ ኦሮሞ ኢትዮጵያውያን ወገኖቻችን በርካቶች ናቸው። ሰፊው ኦሮሞ ህዝብም ከዚህ የተለየ ፍላጎት እንደሌለው የአደባባይ ሀቅ ነው። በአብይ አህመድ የ7 ዓመት የስልጣን ዘመን በሰላምና በምቾት የሚኖር አንድም የሀገራችን ክፍል ወይም ብሔረሰብ የለም። የኦሮሞ ወገኖች ጨምሮ ሁሉም ፍዳውን እያየ ይገኛል። ይህን መከረኛ ህዝብና ሀገር ለመታደግ ምንም ሌላ ምርጫ በማጣታቸው ምክንያት ግንባራቸውን ለጥይት ሰጥተው እየተዋደቁ ያሉትን የሀገራችን የቁርጥ ቀን ልጆች የሆኑትን የአማራ ፋኖ አርበኞችና ሌሎች ለመላው የኢትዮጵያ ፍትህና ርትዕ የሚታገሉ ወገኖችን በሚቻለው መንገድ ሁሉ መደገፍ ባለና አቅም ደጀን መሆን እንደሚያስፈልግም ሰንሰለት ሚዲያ ያምናል። ከዚህ ጋር በተያያዘም ምስራቅ ወለጋ ዞን ኪርሞ ወረዳ ባጊን ቀበሌም አገዛዙ ለወራት መሽጎበት የነበረውን ካምፑን ሙሉ በሙሉ ለቆ የወጣ ሲሆን በተመሳይ ሀሮ አዲስ ዓለም ከተማም ዛሬ ምሽት ጓዙን እየሸከፈ እንደሚገኝ ትናንት ምሽት ምንጮች ከስፍራው አድርሰዋል። በተመሳይ ሆሮ ጉዱሩ ለወለጋ ዞን ኡምሩ ወረዳም ከጋምሳ ከተማ እየወጣ ሲገኝ ወለጋ የተለያዩ አካባቢዎች ላይ ሰፍሮ የሚገኘው ያገዙ ሰራዊት ወደ አፋር እንዲገባም ትዕዛዝ በመውረዱ ምክንያት ነው የወጣው ተብሏል። መከላከያ ለቆ በሚወጣባቸው ካምፖች የኦሮሚያ ልዩ ኃይልና ሽምቅ ተዋጊዎችን ለመተካት እንቅስቃሴ መደረጉን ከምንጮች ለሚዲያችን ደርሰው መረጃ አመላክቷል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።